ዝም እላለሁ። ትክክል ሴት ዝም ይበል ብለኝ የለ እንዴ? አንተ ወንድ ብለህ ከመጣህ እኔ ሴቷ ዝም እላለሁ ማለት ነው የዛን ቀን። ስለዚህ ኤኒታይም በፈለከው ሰዓት በፈለከው ቀን ይሄው ዛሬም ራሱ ትችላለህ። በእናንተ ሲነጋ ዛሬም ራሱ ትችላለህ። እኔ አባቶችን አዘጋጅቼ እቆያለሁ። ና በቤቴ ምን አስፈራ? ስለዚህ ወንድ ሁን እያልኩ እኮ እያበረታታው ነው። አንተ ግን እንደ ሴት ተወሽቀ ሁል ቀን ትምህርት ሁሉ ከወገብ በታች ነው። የኛ ወንድሞች እኮ ነገሩ እኮ ስለ ቁርአን እኮ ዘግዝከው አወጡብህ እኮ ጉድህ በአደባባይ። በነገራችን በጣም የሚያስቀው በዓለም ካሁን በፊት ስትጠሉ እድሜ ለኢትዮጵያ ሀገረ ኢትዮጵያን አመስግን ራሱ እኛ ክርስቲያኖች ነን ለዛሬ መብታችሁ ያስከበርንላችሁ። አንድ እሱን ወቅ ማለት ነው። ከዛ ባሻገር አሁንም በዓለም የተጠላችሁ አሸባሪ ሃይማኖት ወይም ጣዖት የተባለ የእናንተ ጣዖታችሁ ነው። ይህን እንድታቅ ፈልጋለሁ ግጥም አድርገ ማለት ነው። ስለዚህ መድረሻ የላችሁም። ኢትዮጵያን ከተነሳባችሁ መድረሻ እንኳን የላችሁምና ፕሊስ ተጠንቀቁ ላለው እኔ በሹክታ ነው የምነግርህ፣ ሰው ሳይሰማ ፕሊስ ተጠንቀቁ እያልኩኝ ነው። ይሄ እንድታቅ ፈልጋለሁ። ከዛ ባሻገር ደግሞ 4 እና 7 ሚስት የምታገቡት እናንተ ናችሁ። ዝሙትን የምታስፋፉ እናንተ ናችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሚስት ለአንድ ወንድ፣ አንድ ወንድ ለአንድ ሴት ብላ አዋጅ ያደረገች በዚህም ስርዓት የምትጓዝ ሃይማኖት ናት እልሃለሁ። ከዛ ባሻገር ከሰው ሃይማኖት ገብተህ አትቀላቀል፣ የራስን ጣዖት አምልክ ለማለት ፈልጌ ነው። ተግባባን? እናመሰግናለን። ማሆይ ከመጀመሪያው ልነሳና አንተ ሴት ነህ በቪዲዮ አትወጣም ፈሪ ነህ አለችኝ። ማሻአላህ። ስለዚህ የሚደበቅ ሰው ካለ ሴት ነው ማለት ነው። እንዳረሱ የሚደበቅ ሰው ሴት ከሆነ አጨብጅቤ እቀበልሻለሁ። ኢየሱስ ከአንቺ ጎሳ ነው እንዳንቺ ነው ማለት ነው። ለምን የዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ ተደብቆ ነበር የሚሄደው፣ በፊቱ ሊያወራ አይችልም ነበር፣ አፍሮ ተደብቆ ነበር የሚሄደው። ስለዚህ በፊት መውጣት ሴት አለመውጣት ሴት የሚያስብል ከሆነ ማሻአላህ አለኪ እያመለክሽ ያለሽ ወንድ ሳይሆን ሴት አምላኪ ነሽ ማለት ነው። ሴት አምላኪ ነሽ። እናመሰግናለን። አንደኛ። ሁለተኛ ከፊቴ ምን አለሽ? ከፊቴ ወረጂ። ቅድም አገባሃለሁ አልሽ፣ ወደዛ ሂጂ። እኔ እንደዛ አልፈልግም። ቅድም ሰምታችኋል ብላለች። እንደዛ ይበለግ የለም። ጥያቄን ጀግና ከሆነ ጥያቄ መመለስ ነው እንጂ በሐሳብ መሞገት ነው እንጂ ከፊቴ ምንም የለሽም። ጨረስኩ። ቀጥሎ ና በቤት ያልሽ ወገኒት አሰሚም እንዴ? እሺ እኮ እሺ እመጣለሁ። ቀላል ነገር እኮ ነው። አንቺ ቄስ አምጪ፣ ያው በኮሆስ ጆይን ብዬ እወያያለሁ። ቄስ ብቻ አንቺ ይዘሽ ነኝ። ቀጥሎ እናንተ ስለወገበታች የምታወሩት ጉዳችሁ እኮ ወጣ፣ ወንድሞቻችን ጉዳችሁን አወጧልሽ። ወሊላሂ አልሐምድ። በዚህ ወር ብቻ እኮ የክርስትና ጉድ ነው የወጣው። ቄሶችሽ ወንድሞችሽ እኮ አንቺ ወገን የምትያቸው እኔ ፊት መቅረብ ከብዷቸው እንዳንቺ እንደ ሴት ማለት ነው ተደብቋል። እንዳንቺ ጀግናሽ መስል ወላሂ ጀግናሽ አንቺ ጀግናሽ ወላሂ አደንቅሻለሁ። ለምን መሰለሽ? ቢያንስ ፊት ለፊት እያወራሽ ነው ያለሽው። ቄሶችሽ ግን እኔን ፊት ለፊት ሊያወሩኝ አልቻሉም። ወላሂ አልቻሉም፣ ከበዳቸው። የውይይት ጥሪ ቀርቦላቸው አልቻሉም። ለምን? ውሸትን የሚያወሩት በክርስትና ተሸማቀዋል። ኦልሬዲ ውስጡ ያለውን ውሸት ገብቷቸዋል። ሙስሊም ፊት ከመጡ እንደሚጋለጥ ስለሚያውቁ አንወያይም ብለው ቄሱ ደቂቁ ምናምን በሙሉ ቀዳቆ ጠፍተዋል፣ የሉም። አሁንም እኔ ጋር ሊወያይ ደግመዋለሁ፣ እኔ ጋር ሊወያይ የሚችል ቄስ ዲያቆን ካለ ያላ በፈለገበት ሰዓት አዳምጡ ፕሊስ። ሰዓት የለኝም፣ ችግር የለውም። 24 ሰዓት ከፈለገ ሌሊት ከፈለገ ጠዋት በፈለገበት ቀን ብቻ ይምጣ፣ እወያየዋለሁ። ቀጥሉ። እኛ ክርስቲያኖች ነን እናንተን ያከበርናችሁ፣ እስልምና አሸባሪ ነው ክርስትና ጽድቅ ነው አልሽ። ውሸት። በታሪክም ኢትዮጵያ ላይ ሙስሊም ስታርዱ የነበራችሁት እናንተ ናችሁ። ሙስሊም ካለ ማስረጃ ወራም ለላሳይሽ ማስረጃ ተመከቱ። ዳግማዊ ምኒልክ መጽሐፉ ተመከቱ። ምን ይላል? ጣይቱ እንዲህ ብላ ተናገረች። ጣይቱ ምን አለች? የሚጓዘው ሰንጋ የተነዳው ሽህር ለልደት ባይደርስ እስላም አርደዋሉ የሸዋው ንጉስ። ሁላችሁም ስሙ። እስላም አርደዋሉ የሸዋው ንጉስ። የሸዋው ንጉስ የእግዚአብሔር ንጉስ ዳግማዊ ምኒልክ ማለት እግዚአብሔር የላካቸው ተመከቱ። እግዚአብሔር የላካቸው ነው። እግዚአብሔር ምኒልክ ላከ። እግዚአብሔር የላካቸው የክርስቲያኖች ንጉስ ሙስሊምን በበዓል ቀን አሰልፈው ያርዱ ነበር። ይሄ ነው ክርስትና። አራጆቹ እናንተ ናችሁ። በዓለማችን ላይ እግዚአብሔር እንደገደለው የገደለ ማንም የለም። እሱንም ማስረጃ ላቅርብ አይደል? እሱንም ማስረጃ ላቅርብ። ያው እንክፈት። እሱንም እግዚአብሔር ያጀማ ኢቭን ህፃናቶች ራስ አስገደለ። ላሳያችሁ በማስረጃ። ያው እዩ እግዚአብሔር ምን አለ?
ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች፣ በሰይፍ ወድቃሉ፣ ሕፃናቶቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ አለ። የሴት ሆድ ሲቀድ የነበረው አምላክሽ ነው። በእስልምና እንደዚህ ይባል ነገር የለም። ቀጥሎ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሚስት አግቡ ብላለች። የት ቦታ ማስረጃ አቅርቢ። ከኪስ አታውሩ። ክርስቲያን እባካችሁ አሁን የእውቀት ሰዓት ነው። በማስረጃ አውሩ። እንደ ሙስሊም እባካችሁ ማስረጃ ክፈቱ። የት ቦታ ነው መጽሐፍ ቅዱስ ላይ አንድ ሚስት አግቡ ያለው? ከአንድ ሚስት በላይ ማግባት ዝሙት ነው የምታስቢ ከሆነ ደግሞ ማሻአላህ ጀግና ነሽ። እግዚአብሔርን እየሰደብሽ ነው ያለሽው። ለምን? እግዚአብሔር መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ ላይ ለዳዊት ሚስቶችን አጋብቷል። 8 ሚስት ነው ያጋባው። ስለዚህ ቀንደኛው ዋናው የዝሙት መሪ ያንቺ አምላክ ሊሆን ነው ማለት ነው። ለምን? ያው ለዳዊት ማደረጋ ሚስቶችን ሰጠው። ማን? እግዚአብሔር። ኢቭን እሱን እንኳን እንተው። አብርሃም 3 ሚስት ነበረው። 3 ሚስት ነበር ያገባው አብርሃም። ሙሴ 2 ሚስት ነበር ያገባው። ያው ዘጸአት ላይ ያለ ዘሁልቁ ላይ ያለ 2 ሚስት ነው ያገባው ሙሴ። 2 ሚስት ነው ያገባው። ስለዚህ ከአንድ በላይ ዝሙት ነው የምትይ ከሆነ ማሻአላህ አሁንም አጨበጭባለሁ። መጽሐፍ ቅዱስሽ ዝሙት አሰሪ ነው። አመሰግናለሁ። አሁን በቪዲዮ ተሰማሻል።